አይደፍሩም መቼም እሱ ቢመልስልን ኤርሚ መጥቆራ ድኗል እያሉን እኮ ነው። በሌላ ቋንቋ አይደለም መጥቆራ ድኗል እያሉን እኮ ነው። ይግባ ተመስገንም ካለ ይግባ። ግን መጥቆራ ድናል ካላችሁን መቼም ሰው የሚድነው በክርስቶስ ቤዛነት ነው። ስለዚህ ኢየሱስ ለሰይጣን ነው የሞተው እኮ ማለት እኮ ለምን ኤርሚ ልሰፋ አድርገን አናየው? ባጭሩ መጥቆራ ድኗል፣ ክርስቲያን ነው፣ ወደ ሰውነት መልሰውታል፣ ማገልገል ጀምሯል ካላችሁና ታቦት ከቀረጻችሁለት ሰይጣን ጋኔን ክርስቲያን የሚሆን ከሆነ መቼም ሰው ሳይሞትለት ኢየሱስ ሳይሞትለት የሚድን ሰው የለም አይደል እንዴ? ስለዚህ ኢየሱስ ለሰይጣንም ሞቷል እያሉ ነው ባጭሩ። እና ፈንዳው በቃ እንደዚህ ያ ናተሜ አውራ እስኪ ከዳጊ ጋር አውራ። ከኔ ጋር እንኳን ብዙ ትነጫነጫለህ። ና አውራ እስኪ። በኦርቶዶክሳዊት ቤተክርስቲያን አላፍርም ትልልህ እንዴ ብዙ ጊዜ ና እስኪ ሰይጣንን ስላዳነው ኢየሱስ ና እናውራ። ተመስገን ና ገባ ና ከዳጊ ጋር አውራ። እንዴት ያለ It's getting ridiculous. አሁን ነገሩ በጣም እየከረረባቸው መጣ። ገባ አንዱን እናስተካክለ ሲደፍኑት በዛ ጠብ ሲል በዚህ ሊያስተካክሉት ሲሉ እየባሰ እኮ መጣ። እንደው እናንተ እንዳላችሁት ወደ ክርስትና እንኳን ተመልሶ እኮ ከሆነ እና ድኖ ከሆነ መቼም መዳን በሌላ የለም እንዴ፣ በሌላ የለም፣ ሌላ ሞት የለም። የክርስቶስ የቤዛነት ስራ ለሰይጣንም ነው ማለት ነው፣ ለዲያብሎስም ነው ማለት ነው። ተበላሸ እኮ ነገሩ። አሁን የበለጠ የድጥ ችግሩ እኮ አንዴ አይደለም እኮ እየሰመጥክ ነው የምትወጣው። በቃ ያለው የመጨረሻ መውጫ ወንጌል ነው፣ እውነት ነው፣ ጊቭ አፕ ማድረግ ነው፣ እጅ መስጠት ነው፣ ያዘኝ ጌታው አድነኝ ማለት ነው፣ ጌታን መቀበል ነው። ሌላ ምንም ምርጫ የለውም። ደሞር በተከራከራችሁን ቁጥር እስቲ አንድ ኦርቶዶክሳዊ ከስር እስኪ እንደው እውነት ያለ አንድ ኦርቶዶክሳዊ በገድላትና ድርሳናት አንከራከርም ብለው ያውቃሉ? ኦርቶዶክሶች አይ ተደዋውላችሁ ለምን ታደርጋላችሁ? ተሚ እዚሁ ገብተህ አውራ። አይ ነው እንደምትበንደዋል ትችላለህ፣ ግን ለምን ይዞ አታወሩ? እንችላለን፣ ምንም ችግር የለውም። ተሜ ጋር መደዋወል እንችላለን፣ ግን ና ከፈለክ ግባና አውራ፣ ካልፈለክም ችግር የለም። ስኬሪንግ ሩዲ አሁን ብቻ እንዲያውም ጥሩች መደምደሚያውን ሄዱልበት። ቤኪ ሊያወራ ፈልጓል። በቃ ለሰይጣን ኢየሱስ ሞቷል ወይ? ደግሞ ሌላ ርዕስ እስኪ እናስገባላችሁ። ኤርሚ ሽፍት የሚያደርግ ብቻ እንዳይሆን። አይ አይደለም፣ ድንጋይ በጣም ግሩም ድንጋይ ናት፣ የምትገርም ማለት ነው። ሴቶች ምጥ ሲያዙ ጠጋ አድርገው ጆሯቸው ጋር ካሏቸው ያችን የድንጋይዋን ድምፅ ሰምተው ይወልዳሉ። ምጣቸውን ይረሱታል። አያችሁ ምን ዳን ይገባኑ እንደሆነ ማለት ነው። ምን አይነት ምንድነው መታው ከበላይ የማይበለዝንቱ ዓለም ከማየር መንገስ ሲዮ ማህሪት አንቺ ናብሊስ ነሽ፣ ናብሊስ ብዬሻል። በላይ ላይ የተነሳው ሞገድ ጸጥ እንዲል አንቺ ምን በይው ገስሽው ብሏል። ስለዚህ ተመልከቱ፣ ጭንቅ የያዘች ወላድ የተባለው ሰው ነው። ማነው ወላድ የተባለው? ያችን ሲሰሙ ወላዶች በዚያች በድንጋይዋ ድምፅ ህመማቸውን ረስተው ምን ማለት ይጀምራሉ? ጽንሱን መውለድ እንዲጀምሩ ያችን የድንጋይዋን ድምፅ ሲሰሙ የዓለም የመከራ ጽንስ ሴቶች 80 ቀን ያህል ተንፈራግጠው መቃብራቸውን ያህል ቆፍረው ከዛው ተቀብረው ይገኙ ነበር። አሜን። ሶሪ ደውላለሁ። ኤርሚ ማይክን ዝጋ። ላይቭ ላይ ይፈልጉሃል ብለውኝ አደገኛ ማይክን ዝጋ። ኤርሚሻ ማይክ እንጭረሰው ዳግሻይ አንተ ቀጥል። ቤኪ ብቻ እንዲያቅጥሩ እንደዚህ አድርጎ ክፉ መልኩን እያሳየ እያሰቃየ 40 ቀን ያቆያቸዋል። ከዛ በኋላ ነፍሳቸውን ይዞ ወደ ሲኦል ያወርዳት ነበር። ድንግል ማርያም ክርስቶስን ስትወልድ የክርስቲያን ነፍስ የሞት ጣይር ቀረለት። ይህን ያስቀረልን አምላክ የተመሰገነ ይሁን። ለዚህ ነው እምርው ቅሰር ይዋ ወታምዋ ሙሴ ምድረን አባው ባይገባ መቃብር ሊለካ ገደም እንዳለ መላእክት ከገነት ቅጠል አምጥተው ሸተት ቢያረጉት አረ የሽታ አሳያ ይመስጣል ብሎ ሲል ነፍሱ ልክ እንዳለችው ከዚህ በኋላ ክርስቲያን ሲሞት ጋኔን መጥቶ እያሰቃየው ሳይሆን ቅዱሳን መጥተው እያጠኑለት፣ መላእክት እያረጋጉት፣ መላእክት ከበውት፣ አጋንንት ርቀው ወደ ክርስቶስ ፊት በሞገስ ለመቆም የበቃው ድንግል ማርያም ክርስቶስን ስትወልድ ነው። እሷን የሰጠን መድኃኒዓለም ይመስገን። ለየትኛውም ችግራችሁ ቢሆን ማርያም አለች በሉ። ሁላችሁ በሉ ነገሩኝ እንጂ ማርያም አለች በሉ። ማርያም አለች፣ አለቀ። ማርያም ከጭንቅ ከ5500 ዘመን መከራ ያላቀቀችን እሷ አለች። ልባላችሁ ስሙ።
በየትኛውም መከራ እንኳን ጊዜ ቢሆን ወላዲተ አምላክ ፈጥና ደራሽ ናት። ለምን እሷን በየላችሁ ልብ ብላችሁ ስሙ። እሷ ከዓለም አስቀድማ ንጹህ ሆና በእግዚአብሔር ፊት የተገኘች እሷ ከሆነች ወደ እሷ መጥቶ ሰውን ካዳነ አሁንም ፈጥና ስትደርስልን ማን ይደርስልናል? ልጇ ይደርስልናል። ወላዲተ አምላክ ከሁላችን ጋር ትሁን። ወላዲተ አምላክ ከሁላችን ጋር ትሁን። የማን ልጆች ናችሁ? የወላዲተ አምላክ። ድንጋይ በጣም ግሩም ድንጋይ ናት። ርሻ ያለ ዳግሻዬ ሰው በድንጋይ አምኖ መካን የሆኑ እህቶች ይወልዳሉ እያሉን አባታችን እና ወንደ ጨርሻ እኚህ ሰውዬ እንኳን የቤተ ክርስቲያኒቷ ላያብሊቲ ናቸው። ባይ ዘ ዌይ እኛ ብቻ ሳይሆን ኦርቶዶክሳኖችም ጥሩ ስሜት አይሰማቸውም። እኚህ ሰውዬ ሲያወሩ ላያብሊቲ ናቸው። በጣም ብዙ ዋጋ ያስከፍሏታል ቤተ ክርስቲያኒቷ። ልክ እንደ ዶክተር ዘበነ ማይናገሯቸው ግን ይሄ ሰውዬ እንደው ዝም ባለ የሚሏቸው አይነት ሰው ናቸው እና ከኛ እኩል ብዙ ኦርቶዶክሳኖች ይቀየሟቸዋል። ማለት ይሳቀቃሉ። እኚህ ሰውዬ ባወሩ ቁጥር በጣም ነው የሚጨነቁት ኦርቶዶክሳኖች። በጣም ሊያብሊቲ ናቸው። ብዙ ገና ዋጋ ያስከፍላቸዋል። ቶሎ ያው የሚደረገውን ካላደረጓቸው በስተቀር በጣም ምርጥ ተረት ነው የሚያወሩት። ምርጥ ማለት አፍ የሚያስከፍት ያው ይወዳል፣ ተረት ሰው ይወዳል። ስለዚህ ይሰማቸዋል። ግን ብዙ ሪስክ ውስጥ እና ብዙ ዋጋ መክፈል ውስጥ ቤተክርስቲያኒቷን የሚከቱ ሰው ናቸው። በጣም ይሄማ በጣም ትንሽ ነው ያወሩት እኮ። ማርያም ኪድናፕ አደረገች እኮ ብለው ልጅ እኮ የሚያወሩ ሰውዬ ናቸው እኮ። ማርያም ልጅ ይዛ አልሰጥም ልጄን ካልሰጠሽኝ አለቻት ምናምን የሚባሉ ሰውዬ ናቸው እኮ። ማርያም እንግዲህ አስቡ፣ የሰው ልጅ ይዛ ወይም ደግሞ ልጇ ተወስዶባት ልጅሽን ከፈለግሽ ኢየሱስን ከፈለግሽ ልጄን መልሺ ምናምን ብላ ሴትየዋ በመጨረሻ ማርያም ጊቭ አፕ አድርጋ ልጅ ሰጠች ምናምን። ምንድን ነው በጣም እንደው ማለት ኧረ በቃችሁ ኦርቶዶክሶች፣ በጌታ ቀጥሉ ወገኖች። ዳግሻዬ በገዳም ውስጥ ራሱ የተለያየ ቤተ እምነት እንዳለ ታውቃለህ? በእንትና ማን ነው እሸቱ መለሳ የሄደበት ገዳም ውስጥ 3 አምላክ አለ ብሎ የሚያምን እንትን አለ። 2 አመለካከት ያላቸው አንድ ላይ ያመልካሉ፣ በህብረት የሚያደርጉ። እሺ ወገኖች ሰማለሁ። ኦኬ እርምሻ መጥቷል። እሰማለሁ። እርምሻ ይቀጥል። ኦኬ ድምጼ እኮ እምቢ አለኝ። እንዴት ነው በጌታ ታታቡን ቢያንስ 100 ኬ ቢታስቀምጡ ሪፖርት አለው። እዚሁ ያለ ሰው ነው መሰለኝ የሚያደርገው። እህትየው አይተሽዋል? ኦኬ እሺ እነኚህ ትንሾቹ ጽሁፎች ደቃቅ ባይሆኑ ናይስ ነበረ። እህትየው ምናልባት ከሰማሽ ትንሽ በተን ብታረጊው ማለት ዘርጋ ብሎ ቢል ለአጋንንት ቤተክርስቲያን ብሎ የሚለው ፊት ለፊት ላይ ብታረጊ የሰራችሁት ታቦት የቀረጻችሁት ስለምንድን ነው? ትንሽ ከታች ያሉትን ማለት ነው። ጥያቄ ነው። በቤታችሁ ሁሉ ለእናቶቻችሁ፣ ለአባቶቻችሁ፣ ለአክስቶቻችሁ፣ ለአያቶቻችሁ፣ ለባሎቻችሁ፣ ለሚስቶቻችሁ ሁሉ ጭምር ተናገሩ። አረ ጉድ ነው። አጋንንት ታቦት ተቀርጾለት ህዳር 29 ቀን ሰሜን ሸዋ ደነባ ወረዳ ውስጥ ገዳም ተገድሞለት ታቦት ተቀርጾለት አጋንንት በኦፊሻል ታቦት ይወጣል። የአጋንንቱ በረከት እንዲያድርብን መሄድ አለብን ብላችሁ ኦርቶዶክሳውያን ቋንታ ተከራይተህ ያው ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ዙረት ቤቱ በጣም ብዙ ሰዎች ይወዳሉ መዞር። ታቦት ይዘን ለምን እንደምንዞረው የዙረቱ ምክንያት ገብቷቸዋል እያሉ ነበር አባ ገብረ ኪዳን። ምን የዙረት ጉዳይ ምን ይገባናል? ዙረታም ነው። ሰይጣን ዘዋሪ ነው ጌታ ያለው። ምንድነው ሰይጣን ወይ ወዴት ያርገል ዓለምን ሁሉ ዞርኳት ብሎ ዙረት ያው ከሱ ነው። እና ይሄው ይሄ እንጨት የተሸከመው ስዕሉ ላይ የምታዩት እንጨት የተሸከመው ሰይጣን ነው። መጥቆራ ጋኔን ማለት ነው። ጭራ አለው ባይዘው
ጭራ አለው፣ ቀንድ አብቅሏል። ይህንን ነው ከዛ ሲጸልዩ ወደ ሰዋርያነት ቀይረውት እንደዚህ አሁን ከጎኑ ደግሞ ያለው የሆነው ማለት ነው። ኮንቨርት ተደርጎ ማለት ነው። የአባቶች አምላክ ረገምኩት። በእውነት በኢትዮጵያ ኦርቶዶክስ ታሪክሳውያን ውስጥ መቀደሴን ረገምኩት እኮ አልኩ። ያንን ዘመን፣ ያንን ወር፣ እነዛን ወራቶች፣ እነዛን ዓመታት ረገምኳቸው። እነዛን ቀናቶች ማለት ነው። ቀናቶቼን በእውነት ኢየሱስን ያላወቅኩበት ጊዜ የማንንም ቆራጣ ሰይጣን ሳመልክ ነበረ። በእጃዙር ለሚካኤል አስብሎ ሰይጣን በእጃዙር ያሰግደኝ ነበር። ቀውሚ የቀድመ ስልከ ሶብአ ወተርሥዒ እያልኩ ማለት ነው። የግልብጥ በጌታ ቤት አደግኩ ብሎ ያለው ሰውዬ እዚህ በቅድስና መኖር ሲያቅተው እዛ ሄድና ኦርቶዶክስን ሳታውቃት ወጣ ይለኛል። ዘሩን እኮ አሰልፊ እኮ ውዳሴ ማርያም ላስጠናው የምችለው ሰውዬ ማለት ነው። ቤተሰቦቹ በሙሉ ሰብስቤ አትብ ገጼ ኩለንታይ በትምህርተ መስቀል በስመ ሥላሴ ብዬ ላስጀምረው የምችለውን ሰውዬ ሳታውቃት ነው የወጣው ምናምን ነገር ብሎ እሺ ኑና መልሱልና ለእናት ቤተክርስቲያኑ የማያፍር የኦርቶዶክስ አርበኛ የቁርጥ ቀን ልጅ የተዋህዶ ዘበኛ ኑና መልሱልን። እንስማችሁ፣ በእውነት እንስማችሁ። ልመልስልን። እሺ ቴንክ ዩ ወንድማችን ቴንክ ዩ። ከኑ እንኳን ደህና መጣ። ከኦርቶዶክስ ነህ? አዎ እግዚአብሔር ይስጥልን። እንኳን ደህና መጣ ወንድማችን። ከዳይ ጋር ቀጥሉ፣ እኔ እሰማለሁ። ቴንክ ዩ። አይ ቆይ እኔ ለምንድን ነው የራስን ትምህርት የማታስተምረው? የራሴን ትምህርት ነው የማስተምረው። ወንጌል ማለት ነው የኦርቶዶክስ ነው። ወንጌል እንዲህ የሰይጣን ትምህርት የኦርቶዶክስ ትምህርት ነው አይደል? ልክ ነህ። ወንጌል እንዲህ ነው እንደሚሰበከው። ኖ አይ ልክ ነህ። የሰይጣን ትምህርት ለካ የኦርቶዶክስ ትምህርት ነው። ዳጊ ሰምተሃል? ዳጊ ሰምተሃል? የሰይጣን ትምህርት የእኛ ትምህርት ነው እያለ ነው ወንድማችን። እናንተ የሚያምርባችሁ ወንጌል ስትሰብኩ ነው። የሰይጣን ትምህርት እኮ የእኛ ትምህርት ለምን ቡና አታፈላም እያለ ነው። እና ወንድማችን እሺ የሰይጣን ትምህርት የእናንተ ነው። ቁጭ ብለው የሚያዩት ነው የሚገርመኝ። ምን ይኸው አንተም እኮ ቁጭ ብለህ የምታየው በጣም የምትገርመው እኮ ሰድብን የገቡት። ኦኬ በላ 2 ደቂቃ ልስጣ እንግዲህ ሸንሽ ነው ታዲያ። ይህን ሰይጣን እያየ ይሄ ሰይጣን የእናንተ ክርስትና እምነት አባቱ ሆኖ እንዴት ላሰድበኝ? በል ቀጥል ወንድም አለ። እሺ ቀጥል። 2 ደቂቃ አለ። እናት ብለሃል። ቀጥል። ይኸው ቀንዳሙ ሰይጣን ነው እንግዲህ እንደዚህ የሚያደርገው። ቀጥል እንጂ ወንድም አለ። መብታችሁ የተከበረ ነው። 2 ደቂቃ የፈለግከውን ዝናብ ማዝነብ ትችላለህ። የስድብ ዝናብ እናት ብለሃል። ከዛ ቀጥል። ሚስት፣ ልጅ፣ እኔ አለው የመድኃኔዓለም ባሪያ የኢየሱስ ባሪያ ና ቀጥል እንጂ ለምን ወረድክ? እህትየው ጭራውን ለምን የደበቅሽው? ከአንቺ ጋር ነው የምንነጋገረው። ከፍ አድርጊው፣ ጭራውን ከፍ አድርጊው። ጭራው በደንብ መታየት አለበት። ቂጡ ላይ ጭራ በቅሏል። ይሄ የኦርቶዶክሱ ሰይጣን ማለት ነው የሚመለከው። ለምንድነው ጭራውን መደበቅ የፈለግሽው? ምንድነው አጀንዳሽ? አልገባኝም። ጽሁፉን አሸጋሽጉና ጭራው ቀንዱ እንግዲህ ልጅን ከወደዱ ከነ ምኑ ጭምር ነው እንደሚባል ኦርቶዶክሳውያን ሲወዱት ከነ ጭራው ከነ ቀንዱ ጭምር ነው። ልታስቀስፊን ነው እንደ ጭራ የምትደብቂው? ሰላም ለሰኮና ከብላት ላለች መልክ አለው። አሁን ይሄ መልክ አለው። ሰላም ለአስናኒ የተባለ ማለት ነው። የሰይጣን ጥርሱ እንደ መልካ ኢየሱስ ሲደገምለት ማለት ነው። ሰላም ለዝክረ ስምከ በጌታ በኢየሱስ ስም እና ጭራ አለ። ጭራ ምን እንደሚባል እንግዲህ መዝገበ ቃላት ላይ ያዋለሁ። ግዕዙ ጭራ ምን ጭራ ምንደው ተብሎ የሚባለው ሰይጣን ጭራ አውጥቶ ማለት ነው። በቆንጆ እያርገሽ ይሄ እኮ ስዕል አድህኖ ነው እህትየው ሜርሲ። ስዕል አድህኖን እንደዚህ እታች ጭራውን አትደብቂ፣ ከፍ አርጊው። ጽሁፉ ከፈለገ እንደፈለግሽ አርገሽ ቀናንሹ።
እሺ ኦርቶዶክሳውያን ምን አላችሁ? ቤተ ዘመድ የሆናችሁ ምን አላችሁ? በዚች በተዋህዶ ጥላ መቀመጥ ለኛ እንዴት ደግ ነው ብላችሁ የምትሉ ኑስቲና ሰይጣንም ተቀምጦበታል አይደል? እህትዬ ጨረሽው? ኤርሚ የላክልኝ ፎቶ እኮ ጭራው ያላለቀ አይ ቆርጬው ነው እኮ እኔ አይደለሁም ቆርጬው። እሺ ሙሉ ካለ ቀይረዋለሁ። ሌላ ፒክቸር ካለክ እዳ ከሆነ አሁን በዚህ ደግሞ ይጣሉናል። ለምን ጭራውን ቆረጣችሁ ብለው ይሉ እኮ ብዬ ነው። ውበቱን እኮ አጠፋሽ። አሁን የቂጡ ግማሽ ነው የሚታየው፣ ጭራው አይታየም። ሌላ ልፈልግ ፒክቸር ካለ አይ አለ። ቆይ እኔ ልላክልሽና ሙሉን ከዛ ቆንጅ እያርገሽ ሰርተሽ ተመጫለሽ። እሺ እንዴ ስንት ትውልድ የሚሰግድለትን ስላድህኑ እንደዚህ መጥቆራ በዚህ ቤት አያልፉም። ዛሬ አያልፉም። በዚህ አካባቢ ኦርቶዶክሳውያን አያልፉም። ኦኬ ያው እንዳለ እኮ እሺ ይሄንን እንደምንም አድርገሽ ከነ ግርማ ሞገሱ ተመጫለሽ። ወይኔ ኤርሚያስ ከስር የሚጻፉ ኮሜንቶች ፓንት አልብሽ ይሉኛል። ወይኔ ጉዴ አተልኪውት ይሉኛል። ይህንን አሁን ጴንጤኔ እንግዲህ በኢየሱስ ስም መጥቆራ ማለት ይሄ ነው። የኤልያስ አምላክ ምስክር ነው። ኦርቶዶክስ የምታምነው ሰይጣን ይሄ ነው። ያው ሙሉ ከነ መቀመጫው ጭምር ማለት ነው። ወጋው ተይ እንጂ አንቺ ስንት እኮ ትውልድ እኮ የሚሰግድለት ነው። ቢያንስ አባትነታቸውን እንኳን ባታካብሪ በረከታቸው ይደርብን እንኳን ብለሽ ባቲ እንደው ያው አይን ውሸት አይደለም የምናወራችሁ። ቄሶቹ የመሰከሩለት ነው። ቤተክርስቲያኒቱ ታቦት የሰራችለት ነው። ቀን የሰየመችለት ነው። ገዳም የገደመችለት ነው። ከጌታ ቤት እየተስፈነጠሩ የሚወጡት ይሄ መንፈስ ነው የሚጎትታቸው። እነ ተመስገንን እነ ደምረውን የወሰዳቸው ማለት ነው። 20 ዓመት ፓስተር የነበርኩ ብሎ ሲያስዋቸው የነበረው ይሄ መንፈስ ነው። አየህ፣ ይሄ አረቂያም የሆነ መንፈስ ስለሆነ ባተላ በአመድ በምናምን በመጋኛ በቁርጥማት እንደዚህ ነው እንትን የሚለው። አያምርም? ሞገሱ አይስብም? እሺ ኑና ንገሩን። በቃ ዳጊ ግን እዚህ ጋር አይታል። ነገርየው እኮ የለም። በምንድን ነው ያስረገዘው ታዲያ? እዚህ ጋር ምንም እንደ ጭራው ተንጠልጥሎ የሚታይ ነገር የለም። አይ ስጠይቅ እኮ አትመልስም። ኤርሚ መውለጃው የት አለ ብዬ እኮ ከስር ጻፍኩልህ እኮ። ጭራውን ብቻ አሳይተህ ጭራውን ብቻ ታሳየናለህ። እንግዲህ ታሪኩ እኮ መውለዱ ላይ ነው ያለው። ዋናው እኛ ጭራ ምን ይሰራልናል?
ዋናው ታሪኩ የተሰራው ከፊት ነው። አንተ የምታሳየን ከኋላ ነው። እኛ ምን ይሰራልናል? ጥያቄ የሆነብን ጋኔን እንዴት ወለደ የሚለው ነው። እኛ ጥያቄያችን ያው የጋኔን ጭራ ምን ይሰራልናል? አሁን አይደል የሾፍኩት? አሁን እኮ አውዱ ላይ አይደለም። አውዱ ላይ በአውዱ አውራ እንጂ እርብዬ ኮንቴክስቱ ያለው ከፊት ነው። አንተ ትኩረት ያደረከው ጭራው ላይ ነው። እንዴት ወለደ? ኦርቶዶክሶች መልሰ ስዕሉም ላይ የለም፣ እውነታውም ላይ የለም። ስለዚህ ገብተው ያስረዱን እንዴት ወለደ ነው ጥያቄያችን። ምንድነው የያዘኝ ታውቃለህ? ምንም እኮ እንትን አላለኝ። የፊቱ ነው ወሳኙ። ማስወለጃው የለም የለም። ሴትዮን የደፈረበት ነገር እየው የለም። ታዲያ ከስር እኮ መውለጅ የታልላለሁ እኮ ከስር ግራ ቢገባኝ ነው። ተረት ግን ታውቃለህ፣ ተረት ይሄ ነው ግን አይገርምም? ግን እንዲህ ሊላገጥበት የሚችል ነገር ነው እንግዲህ ቤተክርስቲያን ድረስ እስከ መሰራት፣ ታቦት እስከ መሰራት አንድ ሰው ጭንቅላቱን ብቻ በመጠቀም ክርስቲያን መሆን አይጠበቅበትም። ምንም እንደው ኤቲስት እንኳን ሆኖ ሊጠይቀው የሚገባ ጥያቄ ነው እኮ ይሄ። አንድ ሰው ኤቲስት ሆኖ እንዴ ምን እያደረጋችሁ ነው? እንዴት መንፈስ የሆነ ነገር ከስጋ ጋር ግንኙነት አድርጎ ይወልዳል? ይሄንን ታምር ሊሉና መቼም እግዚአብሔርን ታምር አረጋ አትሉንም። እግዚአብሔር አጋንንቱን አስወልደው አትሉንም። የሁለተኛው ተአምር ደግሞ ልትሉን የማትችሉት ኢየሱስ ለአጋንንት ሞታ አትሉንም። ያው ዳነ ስላላችሁ ማለት ነው። መዳን መቼም በሌላ የለም። ሌላ ማርያም የቤዛነትን ስራ አልሰራችም። ቤዛናት ብትሏትም በመስቀል ላይ አልሞተችም። ስለዚህ በመስቀል የሞተው ለሰይጣንም ነው ወይ? አረ ነገር እየተበላሸ መጠየር ብዙ ነገር ደሜ ናግባ እስኪ ና ከዳጊ ጋር አውራ። ላንቀበል እንችላለን መብታችን ነው ይላል። እንዴት ነው የማትቀበለው? ሄደልማ መባረር አምሮታል መሰለኝ። ይሄን ተረት ካልተቀበለማ አይቆያትም እዛ ቤት። አዎ እንዴት ነው የማትቀበለው? ይሄን እኮ ነው ልታመልክ ከሙሉ ወንጌል ቤተክርስቲያን ቱር ብለ የወጣኸው አምሮብህ በጌታ ቤት አምሮብናል በጌታ አምሮብናል ብለህ ከምትለው ማለት ነው። የዚህ መንፈስ ነው የጠራችሁ ከርታታ ወንድሞቻችን። ናግባና መልሳ ናግባና እስኪ መልስ ና ደምረውም ተመስገን እኮ አላችሁ። ኑ ግቡና መልሱ። ልባችሁ እኮ ያውቃል። ልባችሁ በደንብ እኮ ነው የሚያውቀው። በደንብ ያው ባላይኑ ህዳር 29 ቀን ይከበራል። ለዚህ ቤተክርስቲያን ለምን ገንዘብ አሰበስቡ? ደሜና ተሜ ማለት ነው። በረከቱ እንዲያድርባችሁ ማለት ነው። በጸሎቱ እንዲራዳችሁ። አንተ ዝም ብለህ ተገልብጠህ ተኝተህ እሱ ስለ አንተ ይጸልይልሃል በእግዚአብሔር አብ ፊት አይደል? ይቅር በለው ደምረውን፣ ይቅር በለው ተመስገንን። ድሮ መናፍቅ ነበሩ። የምንፍቅናቸው እንትን ገና አለቀቃቸውም እና አማራቸው እያለ ማለት ነው። እግዚአብሔር ምሕረት ያርግላችሁ። ጌታን በአደባባይ ያሳደባችሁ ኤርሚ አንተ ቤት ለምን ገብታ እንትን አልክ ብሎ ይወቅጣሉ። ከገባ አቋው ሰምቻለሁ። ደምረው እሱ ቤት አትግቡ እያለ ይላል፣ ቀስቀሳ ያርጋል። ግን ለምን አይገባም? እሱ እኮ መጥቶ እዚሁ ነው የሚውለው። ይሄን ልታመልኩ ነው ሄዳችሁት? እሺ ለዚህ ታቦት ተሰጥቶለት ኢየሱስ ማርቆስ 16 ላይ ያመነ የተጠመቀ ይድናል ሲል ለካ ሰይጣንን እያሰበ ነው ኢየሱስ ይሄን የተናገረው ማለት ነው። ታዲያ ገባው? ምክንያቱም ይሄ አመነ ብለውናል፣ ከዛ ተጠመቀ ብለውናል። ስለዚህ እዛ ቤት ይሄ ንግርት ይሄ የጌታ የኢየሱስ ንግግር ለሰይጣንም የተነገረ ነው ማለት ነው። ለሰው ልጅ ብቻ አይደለም ማለት ነው። ስለዚህ ሰይጣንም አምኖ እንዲጠመቅ ኢየሱስ የተናገረው ንግግር ነው ማለት ነው። ቀጥይ ምርሲ። አይ አይደለም፣ ሳትዘጋው ማይኩን እንደዛ ካል ብዙ ተባዙ የሚለውም ለሰይጣን የተነገረ። አንቺ ደግሞ ክፍታት ወይ ሜርሲ በቃ ተኝ ከቀጠልን እንደዚህ ከቀጠልን በጣም ይሄ ተረት ይወልም በብዙ ኤክስፖዝ ማድረግ እንችላለን። በቃ አሁን እኮ ጥፍራቸውን የበሉ እኮ ነው በእንትናቸው በጥርሳቸው ማለት እንዲህ አይነት ተረት ማን የጻፈብን? ለወንጌል አማኞች አሳልፎ የሰጠን ማን ነው? የእነሱ መቀለጃ ያደረገን ማን ነው ብለው ቢደርሱበት ደስታቸውን አይችሉትም እኮ። አሁን ኒውር ጀነሬሽን እኮ ባይ ዘ ወይ ይሄ ሁሉ ማስረጃ ስላቀረብንለት አይደለም እኮ የሚያምነን እኮ
ገና የነቃ ነው። አሁን ያለው ቅድም እንዳልኩት ነው። ጉግል አርግ ስትለው ጸዋለ ምንድነው ማለት ጸዋለ ብሎ ጽድቅ ብሎ ታይፕ ሲያደርግ ገና ያውቀዋል እኮ ባይ ዘ ወይ ሁሉ ማስረዳት ኤክስፖዝ ለማድረግ ነው እንጂ ሐሰት ትምህርቱን እመነኛ አትመነ አይደለም። ገና ድሮ ገብቶታል። አሁን ደሜ ገብቶ የማይከራከሩ ለዛ ነው። አሁን ዳጊ ለኔ ልታስረዳኝ ይላል። ጠፍቶኝ ነው እንዴ? ኢምፖሲብል እኮ ነው። ኢምፖሲብል መንፈስ በምኑ ይወልዳል? እስኪ የወለደ መንፈስ እስኪ ንገሩ ማለት this is ridiculous። እስኪ መንፈስ በምንድን ነው የሚወልደው? እንደዚህ አይነት መውለድ አለ እንዴ? እንዲህ አይነት ባዮሎጂ የት ነው የተማራችሁት? ተአምር ነው ካላችሁን ደግሞ ይሄን ተአምር ላይ ያደርግ የሚችለው እግዚአብሔር ነው። ስለዚህ እግዚአብሔር ሰይጣኑን አስወለደው እያላችሁን ነው። እስቲ በተአምር ደግሞ እንያዝላችሁ እስኪ። ይሄ ተአምር ነው ዳጊ ልናብራራ አልችልም ካላችሁ መቼም ተአምር አድራጊው እግዚአብሔር ነው። እግዚአብሔር ሰይጣንን እንዲወልድ አደረገው እያላችሁን ነው ከሰው ጋር ተገናኝቶ እንዴ? በየትኛው መድረክ ብንይዝላችሁ፣ በየትኛው አውድ ብንይዝላችሁ ይሄ ምንፍቅና በ29 የሚከበረው በዓል ያለው ቀን የተመደበለት ቤተክርስቲያን የተሰራለት ታቦት የተሰራለት ጉዳይ በምን አውድ ልክ ይሆናል? እስኪ ንገሩን። ቅድም እንዳልኩት ኢየሱስ የሞተለት ሰይጣን አለ ማለት ነው። ያመነ የተጠመቀም ይድናል የተባለው ለሰይጣንም ነው ማለት ነው። ለዚህ ነው አምኖ የተጠመቀው ፈረጎ። በየትኛው ብትሄዱ ሜክ ሴንስ አድርጎ ለማለት የተፈለገው አውዱ እኮ እንትኑ እኮ ትርጓሜው እኮ ልትሉት ብላችሁ ልታቃኑት የማትችሉት ውንብድና ነው። ስለዚህ ቤተክርስቲያኒቱ አጋንንትን የምታመልክበት ድብን ያለ በዓል አላት፣ ቤተክርስቲያን አላት፣ ታቦት አላት። ስድብ ነው አይደለም። ካህናቶቹ ናቸው ሲናገሩ የሰማ ነው። ወደ ሰውነት መለስ ነው ያሉት እነሱ ናቸው። ድሮ ሰው ነበረ አላሉም እኮ። ሰው ወደ ሰውነት አይመለስም። አጋንንት ስለነበር ነው ወደ ሰውነት የመለሱት። ስለዚህ እነሰሙ ውሃ በላችሁ ማለት ነው። ሰውን ወደ ሰውነት ነው የመለሱት ተክለ ሃይማኖት አይደለም። ጋኔኑን ነው ወደ ሰውነት የመለሱት። ስለዚህ ጋኔን ወደ ሰውነት ተመልሶ ቤተክርስቲያን ሰርቻለሁ ያለችው ቤተክርስቲያን ነች። ምን አድርገህ ታቃናው? ሊሆን የማይመች እኮ ነው። አንዳንድ ውሸቶች እኮ መጨረሻ ላይ የሆነ ብለህ ልታመልጥበት ትሞክር ይሆናል። ይሄ ግን ለማቃናት እንኳን የማይመች ነው። ጋኔን ሰው ሆነ፣ ጋኔን አመነ፣ ጋኔን ተጠመቀ ስትል እያቃለልክ ነው። ማርቆስ 16:16 እያቃለልክ ነው ባጭሩ ማለት ነው። እንግዲህ ብዙ የጥምቀት ሐሳቦችን ስለ እምነት የተጻፉ የመጽሐፍ ቅዱስን ኮንቴንቶች ወይም ትምህርቶችን እያቃለልክ ነው እኮ ማለት ነው። የድነትን ተስፋ ለሰይጣን እየሰጠ ነው። መጨረሻ ላይ በመንግስተ ሰማያት ሰይጣን እንድናገኘው እየፈለክ ነው ማለት ነው። ቤተክርስቲያን ልክ ገነት አብረን ከሰይጣን ጋር ለጌታ እንደምናሸበሽብ እኮ እየተናገራችሁ ነው መጨረሻ ላይ ማለት ይሄ ነው አይደል የሚሆነው። እንግዲህ የዘላለም ሕይወት ያገኛል ሰይጣን እኮ ያላችሁ ነው። በእዚህን ያህል አመረራችሁ እኮ እና የሆነ ልታቃኑት ብትችሉ ኖር እናንተም ትፈልጋላችሁ እኮ ልታስተካክሉ። ለዚህ ነው የሞከራችሁት ነው። አጋንንት አይደለም አጋንንት ያደረበት ሰው ነው አለ መዝሙረ ማን ነው እንትና መጥቶ ያ ዘማርያም መጥቶ ብዙ ሊያቃናው ሞከረ። ግን ምን ያርጉ አባቶቹ አለውጥ አሉት። ደጋግመው የሚያነቡት በየመድረኩ ምን እያሉ ነው? ጋኔኑ ወደ ሰው ተቀየረ እያሉ ነው። ምን ያርጉት? አብረው ዘማርያምዬ እንዳይሸወድ እሱ እንዳይሳቀቅ ብለው ሊረዱት አልፈለጉም አባቶች። ካለ ኑና አሳዩን እስኪ ሰው ነበር አጋንንት ያደረበት እንጂ ጋኔን አይደለም የምትሉ ካላችሁ ግቡ። ስለዚህ ባጭሩ የዚህን ያህል ሄዳችሁ ጠቅሱላ እኮ መጥቀስ ጀመራችሁ። አጋንንትም ያምናሉ ይንቀጠቀጡማል ብላችሁ አጋንንት ያምናል እያላችሁ እኮ ነው እናንተ። እንደዛ ነው የሚለው ያዕቆብ መልእክት። ኦኬ አጋንንት ያምናል ካላችሁ እንደሱ ካላችሁ እኮ በመስቀል የተደረገው ስራ ለሱ ነው ማለት ነው፣ ለሰይጣንም ነው ማለት ነው። እንዳልኩት በመንግስተ ሰማያት እንጠብቀው ማለት ነው። መጨረሻ ላይ ስፍራ ላይ ያዘጋጀ ሄደው ኢየሱስ ለሱም ነው ማለት ነው። አረ እግዚአብሔር ይፈውሳችሁ። እንዲህ አይነት ውርደት እዛ ቤተ እምነት ውስጥ በሆን መቼም እንዴት አንገቴ እንደምደፋ በተለይ የምበሳጨው አሁን ባሉት ፓትሪያርኮቹ በሲኖዶሱ እንዴት እቺ መጽሐፍ አውጥተው መጣል እንዴት አቃታቸው? ለምን አይገላግሉንም? ለምን ጴንጤ እየተነሳ እንዲህ ከሚያላግጥብን ለምን አይገላግሉ? ወዘ ነቅለው ለምን አይጥሉልንም? ማርያም ሰው ገደለች፣ ማርያም እንደዚህ ያደረገች እየተባሉ የተጻፉትን ነገሮች ነቅለው እኮ ቢገላግሉን ኤርሚያስ የሚያወራው ዳጊ የሚያወራው ያጣ ነበር። ያኔ ሰላም እናገኛለን ይላል እኮ ኒውር ጀነሬሽን። ግን ሊያደርጉ ፈቃደኞች አይደለም አባቶች። ከነካኩት መጥቆራ ጋር የተሰጠው እስከዛሬ ስግደት የተደረገው ስጦታ ያሁላ የገባው አስራቱ መባው ምን ይደረጋል? ምን ሊሉት ነው? ህዝቡን መልሰው ሪፈንድ ሊሰጡት ነው? ሪፈንድ ሊያደርጉለት ነው? ምን ሊያደርጉት ነው? በልተዋል። አንዴ በሰይጣን ስም በልተዋል፣ በእግዚአብሔር ስም በልተዋል እነዚህ ሰዎች። ስለዚህ ያለው ድል ምንድነው? የበሰበሰ ዝናብ አይፈራም ብላ ቤተክርስቲያኒቷ ቀጥላለች። እንዴት ውስጣችሁ እውነት ወንጌል አማኞች ሆናችሁ በእውነት ይሄ ነገር የማይበላችሁና ይሄን የማትሞግቱ ካላችሁ በጣም አዝናለሁ። በከፈቱበት ቤት ሄዳችሁ ሲዋሹ ኖ አባቶቻችሁ ጋኔን ያሉት ጋኔን ያደረበት ሰው አላሉ። አዎ ወደ ሰው ቀየሩት።
በቃ አሁን በደንብ እያስጠናሁ ነው። እንግዲህ ወንጌል አማኝም ከሆንክ በደንብ ያዘው። እዛ ሄደ በድፍረት የምትናገረው እውነት ነው። ይሄ ውሸት አናስጠናም። እዛ ቤት ስድብ ሲያስጠኑ አይታችኋል። እንግዲህ ሄዳችሁ ኤርሚያስን እንዲበሉት ብሎ ስድብ የሚያስጠና ዲያቆን አለ። አሁን እኛ ግን የምናስጠና እውነት ነው፣ መረጃ ነው የምንሰጥህ። በቃ እንደው ሌላ እንኳን አልሰማ ቢልህ እንኳን ቢያንስ ስሙን አስገብተህ ጉግል አድርገን ራስህ ድረስበት በለው። በተለያዩ ድረ ገጾች በቤተክርስቲያኒቷም ከቤተክርስቲያኒቷም ውጪ የተጻፉ ገድለ ቅዱሳን ምናምን የሚሉ በተለያዩ ዩቲዩቦች ላይ ገብታችሁ ተመልከቱት። አንዱም ከተናገር ነው የሚጻረር አይደለም። አጋንንት ያደረበት ሰው ከሴት ጋር ተኛ የሚል አይደለም። አጋንንቱ ለቆት ክርስቲያን ሆነ የሚል አይደለም። እንደሱማ ቢል ኖሮ እኮ ምንም ችግር አልነበረውም። እውነት ነው። እኛም ጋር እኮ አጋንንት ያለባቸው ሰዎች መንፈሱ ለቋቸው ጌታን የሚያገለግሉ ዛሬ በጌታ ቤት ከኛ ጋር በወንጌል የሚደክሙ ሰዎች አሉ። እውነት ነው። ይሄ ግን አጋንንት ያደረበት አይደለም፣ እራሱ አጋንንት ነው። አጋንንት ደግሞ ምንም ተስፋ የለውም። አንድ ቀን ከኛ ጋር የሚያገለግልበት፣ አንድ ቀን ከኛ ጋር ለጌታ የሚዘምርበት ተስፋ የለውም። ይሄ ውሸት ነው፣ ሐሰት ነው፣ ሐሰት ነው። በመጀመሪያ እኛ ለሰዎች ቤተክርስቲያንም አንሰራም። እናንተ እኮ ለአጋንንት ነው ጭራሽ ሰራችሁ። ለሰው ሰራችሁ ብለን ስንሞግት ለካ በዚህ ጋር ደግሞ ለራሱ ለአጋንንትም ሰርታችኋል። ለሰው this is getting ridiculous እና አመረራችኋል። አሁን በቃ ማቆም አለባችሁ። እንዲህ ልንቀልድበት የምንችለው ተረት ካገኘ ደግሞ መቀለድ መብታችን ነው። ተረት ነው። በተረት ሰው ካልሳቀ፣ ካልቀለደ፣ ካላሾፈ ታዲያ በቁም ነገር በመጽሐፍ ቅዱስ እንቀልድ እንዴ? እኔ በመጽሐፍ ቅዱስ አልቀልድም። ተረት ሳገኝ ግን እቀልዳለሁ። ይሄ እኮ ተአምር ነው ልትሉት የማትችሉት ተረት ነው። ተረት ነው። አህያ እኮ መጽሐፍ ቅዱስ ላይ ተናገረ ይለኛል። ሁሌ እየመጣ ነው የሚያስቀኝ። መጽሐፍ ቅዱስ ላይ ነው እሱ ታሪክ ያለው። ዝም ብዬ ዋጥ ነው የማደርገው። መጽሐፍ ቅዱስ ላይ ሳገኝ እንዴት ማለል ሰው ነኝ እኔ። አንተ እንዴት ትላለህ መሰለኝ? እንዴት አልልም። በጣም ለአይምሮ የማይገባ ነገር መጽሐፍ ቅዱስ ላይ ሳገኝ መጽሐፍ ቅዱስ ላይ ስላገኘሁት ብቻ ይገርማል። አሳ ነባሪ ዮናስን ዋጠው፣ እዛ ውስጥ አደረ፣ ከዛ ተፋው፣ ወጣ ምናምን የሚል ታሪክ ለማመን የሚከብድ ታሪክ መጽሐፍ ቅዱስ ላይ ሳገኘው ግን አልጠራጠርም። አንተ ገድል ላይና ድርሳናት ላይ ሳገኘው ግን መረጃ እልሃለሁ። ባይብል እንደሆነ መረጃ ማለለው። ፓስተር የጻፈው መጽሐፍ ሳገኝ ያልገባኝ ነገር ካለ መረጃ እላለሁ። ሉተር የጻፈው ነገር ሳገኝ መረጃ እላለሁ። ጴንጤ እኮ ነኝ አንድ ነን እኮ ስትለኝ አይ አልሰማህም። እኔ መጽሐፍ ቅዱስን ብቻ ነው ዋጥ ስልቅጥ የማደርገው። የሐዋርያት ትምህርት ብቻ ነው ዋጥ ስልቅጥ የማደርገው። ሌሎች ወንድሞች እህቶች ሲያወሩ በእኛ ቤት እንኳን ያሉ ሲያወሩ እንኳን ቆይ የት ጋር ነው እንደዛ የሚለው? እስኪ ይሄን መረዳትን አስረዳኝ፣ ጠቅስ አምጣ። እንዴ ዳጊሾ አብረን እያመለክ እኔም ጴንጤ እኮ ነኝ ሁና። ታዲያ እኔ ምን አገባኝ? ለምን እሺ ጊዜ ጴንጤ አትሆንም? ከእግዚአብሔር ቃል ውጭ አላውቅም። የማውቅህ በጌታ ነው የማውቅህ። የጌታን ትምህርት ካስተማርክ ነው የማውቅህ እንጂ እዚህ ጥላ ውስጥ ገብተህ በዚህ ስም ስለተጠራ አይደለም። እንዲህ ነው አየህ። ለእውነት ስትጨክን ቤት ያላለውም ትጨክናለህ። ውጭ ያለው ላይ ብቻ አይደለም የምትጨክነው። ቤት ያለው ችግር የለም ኢትስ ኦኬ። ዘይትም ቢሸጥ ችግር የለውም። ምን እንትን ነው እኮ አየህ። ገስታውስ እኮ ምን ለጸሎት እንትን አይደለህም። ሌባ ነህ ነው ምን ወንበዴ ነው ነው የምልህ። አንተ ዛሬ ዘይት የጀመርክ ነገ በርበሬ ምናምን እያልክ ጭራሽ ምን በላውም ልታሳጣን ነው። በዚህ አካሄድ አንተ እየከበርክ ኑሮ እየተወደደ ትሄዳለህ። አልሰማም። አንተ ወንበዴ ነህ እላለሁ። ስለዚህ እኛ ሰፈርም መጠለል እንድታጫ ስላንተ አንድ ቤት ስናገሩ ዲፖርት ነው የምናደርገው። እንዲህ አይነት የሐሰት ትምህርቶች እንዳለ ለቃቅመን ከእግዚአብሔር መንግስት ዲፖርት እናደርገዋለን። እዚህ ጥላ ውስጥ ገብቶ የተሸሸጉ ካሉ ዲፖርት ነው የምናደርገው እንጂ ኢንተርቴን አናደርገውም። ተዝናንቶ እንዲኖር የመኖሪያ ፈቃድ አንሰጠውም። ደስ ክርስትና በጣም ደስ የሚል አይ ላቭ ኢት። በቃ ደስ የሚለኝ እውነተኝነት ሲኖር፣ ሚዛናዊነት ሲኖር። ደምረ ኦርቶዶክስ በመሆን ይኮራል ይላል። ታዲያ በኮሜንት የምትኮራውን ለምን ገብተህ አታወራም ከዳጊ ጋር? ኩራትህን እስኪ ያሳየን። እሱ እንኳን ያኮራል። እውነቱን ነው ኤርሚዬ። በነፃነት መጠጣት የምትችልበት ሃይማኖት አያኮራ? ያኮራል። ለሱ ነው ነገሩ። እንደዛ ነው እንዴ? አዎ፣ በነፃነት ኃጢአት ማድረግ የምትችልበት፣ ማትወቀስበት፣ ማትታገድበት፣ ማትወገዝበት እንትን ነው። እውነቱን ነው። ያኮራል። ኦኬ። ስጋና አምሮት ማድረግ የምትችልበት ደምዬ አይደሜ። እሺ ኩራተኛው ነው። እግዚአብሔር ይመስገን። እስካሁን በደንብ ስትናገር ነበረ። መጽሐፍ ቅዱስን ማስረጃ ብዬ አልቀበልም፣ ሌላውን ግን ማስረጃ ብዬ እቀበላለሁ እያልክ ነበርና፣ ኦኬ እንደዛ ከሆነ አንተ ጉባኤያትን አትቀበልም ማለት ነው። ኦኬ እናንተ ሁለታችሁ ናችሁ የምታወሩት። ዳንዬ ሰላም ብያለሁ። ወንድምነት እንኳን ደህና መጣ። ደሜም እንኳን ደህና ገባ። ታብ ኮፕሊንግ ሼር አድርጉት። ጸጋ ይብዛላችሁ። ግን ታብ ኮፕሊንግ ሼር አድርጉት።
ጊፍቱ ሰስፔንድ የሆነው አይ ቲንክ ቅድም እህትየውም እየተናገረች ነበር። እኔ እንደዚህ አይነት ነገር ጊፍት ከፍቼም ገብቼም አላቅም፣ ግን ሪፖርት ሲያደርጉ ነው እንደዛ የሚሆነው። አይደለም ስዕሉ ነው ያስቀመጥከው፣ ስዕል ነው። ስዕሉን ስላስቀመጥከው ነው ሪፖርት ያደረገብን። አንተ አባት ናቸው። ቲክቶክ እንኳን የጠላው ስዕል ነው ቤተክርስቲያን ውስጥ የተቀመጠው። አባት ነው እንደዚህ የምትለው ውሸት ነው። ኤርሚ እንድታነሳ ፈልጎ ነው። ውሸት ነው። ስዕሉ ነው። አትበል አባቴ ነው በል አርገው። እሺ ለማንኛውም ዳጊና ደሜ ቀጥሉ። ዳጊ የመጀመሪያ ስትናገር የገባሁት ምንድን ነው? መጽሐፍ ቅዱስን መረጃ ብዬ አልቀበልም ብላል። ኢሶኬ አንተ በቤተሰብ አባቶችና በጉባኤያት አታምንም ማለት ነው። ኦኬ ደምዬ፣ እንግዲህ አሁን ቲክቶክ ላይ ሰልጠን ካሉት አንዱ ታናናሽ ወንድሞች አንዱ እኔን አትፎግረኝም፣ መተህ ርዕስ አትሰጠኝም። እኔ ለአንተ ርዕስ የምሰጥህ እዚህ ቤት እየተወራ ያለው ስለ መጥቆራ ስንጨርስ ነው፣ ስለ ጉባኤ የምታወራኝ። መጥቆራ መጽሐፍ ቅዱስ ላይ ካለ ቆይ መጥቆራ መጽሐፍ ቅዱስ ላይ ካለ እናወራለን። ከሌለ ለምን ፈራ? የኔን የትኛውን ኤቪደንስ መልስልኝ። እኔ የምመራ አንተ እዚህ ቤት ስትመጣ ለአንተ እኔ መመሪያ የምሰጠህ። መመሪያው ምንድን ነው? መጥቆራ አባትህ አጋንንት ያደረበት ነው ወይስ ራሱ አጋንንት ነው? መልስ። እሺ፣ በመጀመሪያ ደረጃ ቅድም ብዙ ነበር ስትናገር የነበረው። አንተን የምጠይቅህ ርዕስ ቤት ከፍቼ ርዕስ ጽፈን የገባኛ ነው አይደለም። መጽሐፍ ቅዱስ ቅድም ስላየው እያወራ ነበረ። ስላየው ለምን አወራ? ቤቴ ስለሆነ አንተም ቤትን ከፍተህ ደግሞ ስለ ግመል አውራ። እንግዳ ሳስገባ ግን እኔ ነኝ እንደ ቤቱን መራው እንግዳ ነኝ። አባት አጋንንት ያደረበት ነው ወይስ አንድ ሰው እንዳታወርዱኝ፣ ሚውት እንዳታደርጉኝ ኦኬ፣ ተደጋጋሚ ልከልኛል። ማንም ሚውት አታድርጉት። ቆይ አንዴ ተደም ማንም ሚውት አታድርጉት። ሁለቱ ስለሚያወሩ ሁለቱም ሚዲያ ላይ የሚያገለግሉ ወንድሞች ናቸው፣ ይተዋወቃሉ፣ እንተዋወቃለን። በተደማመጠ ነገር ብታደርጉት በጣም ደስ ይለናል። ማንም ሰው ሚውት አያደርግህም። እኔ ርዕስ ሰጠዋለሁ፣ ርዕስ ይቀበላል። ቤቴ ስለመጣ ማለት ነው። ርዕስ ልስጥ ነው። በመጀመሪያ አንተ ምንም የምትሰጠው ነገር የለም። በርዕሱ ታወራለህ። ለምን ትፈራለህ? እሺ ስጠኝ። ርዕሱ ምን መሰለህ? አባትህ መጥቆራ እዚህ ጋር ያሉት ማለት ናቸው፣ ብልታቸው የማይታየው መጥቆራ አጋንንት ናቸው፣ ጋኔን ናቸው፣ ራሱ ሰይጣን ናቸው ወይስ ሰይጣን ያደረባቸው ሰው ናቸው? መጽሐፉን አሳየኝ። እኔ ስጠይቅ አትጠይቀኝ። መልስ የለኝም ከሆነ መልስ የለኝም በላ። አላውቅም መልስ የለኝም አስተምረኝ በላ እኮ ካልከኝ ነው። ጥያቄ መጀመሪያ መጽሐፉን አምጣ ነው። ዝም ብሎ በንግግር መጽሐፍ ላምጣ። ስለ አባትህ መጽሐፍ ላምጣ ወይ ስለ አባትህ መጽሐፍ ላምጣ? ምንም በማታውቀው ለምን ትናገራለህ እኮ? አንተ ታውቃለህ እኮ። አንተ አባቴ ትላቸዋለህ አይደል? እንዴት ሰው ስለ አባቴ መጽሐፍ አምጦልኝ ይላል? ስለ አባትህ መጽሐፍ አንተ የለም እንዴ? እሺ እውቀቱ ከሌለ ለምን ትናገራለህ? ዝም ብለህ በደመ ነፍስ ነው የምትናገረው ዳጊሻ እንዴ? አንተ እውቀቱ አለ፣ እኔ እውቀቱ ባይኖረኝ አንተ ግን እውቀቱ አለ። ይኸውልህ እኔ ባይኖረኝ አንተ አለ። አሁን ስለ አባትህ ንገረን። አባትህ ጋኔኑ ናቸው ወይስ ጋኔን ያደረበት ሰው ናቸው አባትህ? እሺ ቴንክ ዩ፣ እግዚአብሔር ይባርክ። እውቀቱ አለ አልከኝ አይደለ? ኦኬ አሁን እዚህ ጋር አንተ ለምታወራው ነገር ከዘላለም ሕይወት ጋር ለእኔ የሚበጀ ነገር አለ። የአንተ ጥያቄዎች ይቀበላለሁ። እንጨርስ። ጥያቄን እመልስልሃለሁ። ቤቱን ግን እኔ ስለምመራው ጥያቄን መልስልኝ። ክርስቶስ ጥያቄዎች እንዳሉ ያለው ኦርቶዶክስ መልስ አላት ቀርቶ ኦርቶዶክስ ጥያቄ አላት እየሆነ መጥቷል። ገብቶናል። ግን አሁን ጥያቄ ምን መሰለህ? ዛሬ ስማ፣ ጥያቄን ስማ። ቤቱን ልምራለህ። አሁንም ደግሜ ልጠይቀው። እኛ አባትህ ከሴት ተገናኝተው ወልደዋል። አጋንንት የነበረባቸው ሰው ናቸው ወይስ ራሳቸው አጋንንት ናቸው? ከመጽሐፍ ይሁን ከፈለከው ይሁን ስለ አባትህ አንተ መናገር አለብህ፣ መረጃ አውጥተህ። ስሙኝ እንግዲህ ሁላችሁም ስሙኝ እንግዲህ ይሄኛው እንግዲህ አጋንንት ነው ብሏል። አጋንንት ደግሞ ምንድነው? መንፈስ ነው። መንፈስ ከአንድ ሰው ጋር ተገናኝቶ እንዴት ነው ልጅ ሊወለድ የሚችለው? ስሙኝ እንግዲህ ሁላችሁ
ቴንክ ዩ ደሜ እናመሰግናለን። በቃ እሺ ቴንክ ዩ መለስኩልህ። አንተ ደግሞ ማለት ነው አንተ ደግሞ ምንድነው በቃ አንተ ደግሞ መለስክልን። እውነት ነው ጋኔን ቆይ መለስከውን አፕዴት ያደረኩውን ነገር በኢየሱስ ስም ኧረ በእናትህ ዳግም በጣም ተበላሽቷል። አጋንንት እንዴት አድርጎ ነው ከሰው ጋር ተገናኝቶ የሚወልደው ብሎ አልደምረው። አዳምጠኝ እሺ አዳምጠኝ። ባህሊና ለኛ እኔ ደግሞ ማለት የዘላለም ሕይወት ያገኘሁት ኦርቶዶክስ ነኝ። የዘላለም ሕይወት ያገኘሁት በክርስቶስ ነው ወይስ በሌላ ነው? መልስልኝ። ስላንተ እኔ ልመልስ? አረ በጣም እኮ ያስቃል እኮ። እንዴት ነው ደህና ነኝ ደህና ነኝ ብሎ እኮ እንደመጠየቅ እኮ ነው እኮ። ቆይ ምን ያስቃል? አሁን አንተ እርግጠኛ ሆነ አንተ ንገረኝ እንጂ። ኦኬ የዘላለም ሕይወት ያገኘኸው እሺ በቀጥሩ ጋኔን ነው የምትል ከሆነ ከዘላለም ሕይወት ጋር ምን ይገናኛል ያልከውን ጥያቄ ልመልስልህ። ጠይቀኝ ነበር ጥያቄንም ረሳኸው መሰለኝ። በቃ አንተማ ተጨብጭቦልህ አልቋል። ከዛ በኋላ ምን ውሳኔ ወስኑብሃል አይወስኑብህም አባታቸው እንደዚህ በማለት የዘላለም ሕይወት የጠየቀኝ ጥያቄ ልመልስ። ሁሌ አንተ ብቻ ተጠያቂ መሆን የለብህም። ወይ ደግሞ አለመጠየቅ ነበረ። ጠይቀሃል አንተ ብቻ ተጠያቂ መሆን የለብህም። ጠይቀሃል ጥያቄ ልመልስ። ሌላ ይቀረኛል ካልክ ትጠይቀኛለህ እኮ ሌላ ይቀረኛል ካልክ መልሰህ ጠይቀኝ። አንዱ ግን ይመለስልህ፣ አንዱ በአክብሮት ይመለስልህ፣ አንዱ በአክብሮት ይመለስልህ። ሁለተኛም አለኝ ካልክ ጨምር፣ ችግር የለም። በደንብ አድርጌ ነው ማስረዳ። እኔ አትጠይቃለህ ደምቤ ስማ፣ አንድ ጥያቄ ጠይቀሃል ይመለስልህ ያልኩት እኔ። ሁለት ጨምራለሁ ካልክ ደግሞ ሁለተኛ ትጨምራለህ። የመጀመሪያው ጥያቄ ምን ነበረ? አንተ ጠይቀው ይሄ ከዘላለም ሕይወት ጋር ምን ያገናኘዋል ምን ይጠቅመኛል ብላ ይሄ ጥያቄ ይመለስልህ እንዴ። አንተ ብቻ መጠየቅ መብት አለ። አንተ ብቻ ተጠያቂ ነህ። ኦኬ ከዘላለም ሕይወት ጋር ምን ያገናኘዋል? ይሄ ከዘላለም ጋር የሚያገናኘው መሰለ አጋንንት የሚያመልክ ሰው የዘላለም ሕይወት ስለማይኖረው ያገናኘዋል። አጋንንት ማምለክ ከቀጠል ጋኔን ማምለክ ከቀጠል ለጋኔን ታቦት ማስረጃ አንተ ማስረጃ አንተ ምኑን ነው ማስረጃ? አሁን አንተ እኔ አጋንንትን እንደማመልክ ማስረጃ አንተ እንዴ? እኛ አባት አይደሉም እንዴ? ማስረጃ አንተ ገለጥና ማስረጃ እያመለከ ነው ማምለክ ግዴታ አለብህ ካልክ ማስረጃ አንተ። እኔ አጋንንት ማምለክ ግዴታ አለብህ አላልኩኝም። የማይሰማ ከሆነ ድገምልኝ በልኝ ከፈለክ። መልሱ ካልገባ ማስረጃ አንተ መልሱ ካልገባ ማስረጃ አንተ ለአጋንንት ቤተክርስቲያን የሚሰሩ ለአጋንንት ታቦት የሚቀርጹ ኤርሚያስ ቪዲዮን አጥፋ። እየተናገርኩ መልሱን ከኔ ስማ፣ መልሱን ከኔ ስማ፣ ቪዲዮን አጥፋ፣ መልሱን ከኔ ስማ። ታጭበርበር ደሜ ኤርሚያስ ቪዲዮን አጥፋ። ዝም ብለን የሚንተባተቡ ሰዎች አንተ መልሱን የመለስኩልህ ነው። አንተ ማስረጃ አምጣ። አንተ ማስረጃ አሳየኝ። አጋንንትን ማስረጃ አምጣ። ለአጋንንት ቤተክርስቲያን የሚሰሩ ለአጋንንት የሚሰግዱ ለአጋንንት የሚዘምሩ ዝማሬና ስግደት ናቸው። እንግዲህ አምልኮ የሚያስብለው ይሄ ነው። ማስረጃ አንተ አሳየኝ። እኔ የከሰስኩ ነው። አሳየኝ ማስረጃ። ቤተክርስቲያን እንደዚህ አድርጉ ያለችበት አይደለም ወይ? ቤተክርስቲያን አጋንንትን አምልኮ ያለችበትን ማስረጃ አምጣ። ፍጠን ቶሎ በል። ኦኬ ስማኝ፣ ጥያቄን ልመልስልህ። በመጀመሪያ ወይ ሁለተኛ ጥያቄ አልተመለሰልኝ። እኔ አሁን አንተ የመጀመሪያው ተመለሰልኝ አልተመለሰልኝ? አጋንንትን አምልኩ ከዘላለም ሕይወት ጋር ምን ያገናኘዋል የሚለው ተመለሰልህ? አዳምጠኝ፣ ማስረጃ አምጣ። ቤተክርስቲያን አጋንንትን አምልኩ ያለችበትን አንተራን አታደርገው። አንተራን የፈጠነ አምጣ። የፈጠነ ማስረጃ። ስለዚህ የመጀመሪያው ጥያቄ ተመልሶላል። ከዘላለም ሕይወት ጋር ያገናኘዋል ማለት ነው። የፈጠነ አምጣ። ቤተክርስቲያን ለአጋንንት የሚሰራ ለአጋንንት የሚሰግድ በ29 በዓላቸውን የሚያከብር ታቦት የሚያወጣለት ለአጋንንት የሚል የዘላለም ሕይወት አይኖረውም የሚለው መልስ ተመቸህ? ማስረጃ ተቀበልከው አልተቀበልከውም? ካልተቀበልከውም ንገረኝ፣ ችግር የለውም። መቀበል የለብህም። አጋንንትን ታመልካላችሁ ስለዛ ነው ብለሃል። የመጀመሪያው መልስ ተመለሰልህ እኮ። የመጀመሪያው መልስ ተመለሰልኝ፣ ባልተመለሰልኝ በለኛ። አጋንንትን ታመልካላችሁ ስለዚህ የመጀመሪያው ተመለሰልህ አልተመለሰልህም? አዳምጠኝ። እኛ ኦርቶዶክሳውያን የመጀመሪያው ተመለሰልህ አልተ ደም ይበናት ጊዜና ባክና ኧረ ብዙ ቁም ነገር እናወራበት የምንችለው ማስረጃ አምጣ። ነው ያለቅም ጥያቄ ጨምር። ግን የመጀመሪያው ወይ ተመለሰልህ አልተመለሰልህም እዛው ላይ ነው። አጋንንትን አምልኩ ከዘላለም ሕይወት ጋር ምን ያገናኘዋል ያልከኝ ጥያቄ ተመለሰልህ አልተመለሰልህም? አጋንንትን አምልኩ ያለችበትን ማስረጃ አንተ ሚውት አድርጌያለሁ። እሺ ደም እኔ ነኝ ሚውት ያደረኩ። አሁን በደንብ ስማኝ። የመጀመሪያው ጥያቄ ተመለሰልህ አልተመለሰልህም? አንድ ነገር ብቻ ተናገር። አልተመለሰልኝም ወይ በል ወይ ተመለሰልኝ በል። ኦኬ አሁን አንሚውት ስታደርግ ምን መሰለህ የምትለኝ? ጥያቄ ተመልሶልኛል ወይም አልተመለሰልኝም በል። ሚውት ካረከኝ ማን ነው እሄዳለሁ። አቅም ካለ አውራ።
ደሜ ምን ብትሄድ ምን ችግር አለ? በውስጥ አገኛለሁ እኮ ምንም ችግር የለውም። አቅም ካለ አውራ። ዝም ብሎ የመጀመሪያው ጥያቄ ተመለሰልህ። ቁም ነገር ነው የጠየቀው እኮ በጣም ጥሩ ጥያቄ እኮ ነው የጠየቀው። ባይዘው ማስረጃ አለኝ ብላል። የመጀመሪያው በጣም ቆንጆ ጥያቄ ጠየቀው። ሁለተኛው ከመመለስ በፊት የመጀመሪያው ተመለሰልህ ወይ? አምጣ ማስረጃ አምጣ። የመጀመሪያው ተመለሰልህ? ማስረጃ አምጣ። ቤተክርስቲያን ሰይጣንን አምልኮ ያለችበትን አጋንንትን አምልኮ ያለችበትን ማስረጃ አምጣ። የመጀመሪያው ተመልሶልሃል? አድኑም ቀላል እኮ አንተ እኮ ሁለተኛው ጥያቄ እንዲመለስልህ ከፈለግ ባጭሩ ተመልሷል አልተመለሰም በል። ማስረጃ አምጣ። አለቅም። ማስረጃ አምጣ ቶሎ በል። እሺ ማትመልስ ከሆነ ወደ ሁለተኛው ጥያቄ አንሄድም። ማስረጃ አንተ የለኝም በል። ማስረጃ የለኝም በል። አለኝ ለሁሉ ለማወራቸው ነገሮች ሁሉ ማስረጃ አለ። የመጀመሪያው ጥያቄ ተመለሰልህ አልተመለሰልህም? አሳይ። የመጀመሪያውን ጥያቄ በማስረጃ ነው የምታስደግፈው። በማስረጃ የመጀመሪያው ጥያቄ በማስረጃ ላስደግፈው። አጋንንትን የሚያመልኩ ሰዎች ቆይ ስማኛ፣ በደንብ ስማኝ። አጋንንትን የሚያመልኩ ቤተክርስቲያን የሚቀርጹ በ29 በዓሉን የምታከብሩበት ማስረጃውን አሳየኝ። ያንተ ቲዮሪ አልፈልግም። ያንተ ቲዮሪ ሳይሆን ግለጥና ማስረጃ አሳየኝ። ተመለሰልህ ግን የዘላለም ሕይወት ጋር እንደሚገናኝ እንደማይገናኝ ግን ተመለሰልህ ማለት ያንተ ነገር ከዘላለም ሕይወት ጋር ይገናኛል። አሁን ዛሬ ድረስ አድርገን የገባነው ነገር ከመጽሐፍ ቅዱስ ያለውን በማስረጃ ነው የማወራው ብላለህ። ማስረጃ ካልተመለሰልህ አይተክም። ማስረጃ አምጣ። ቤታችሁ ከፍታችሁ ዝም ብላችሁ በጥላቻ መናገር ሳይሆን ማስረጃ አምጣ። ይኸው ከዘላለም ሕይወት ጋር ይገናኛል አይገናኝም? ማስረጃ አምጣ። ማስረጃ አምጣ። አሳየኝ። የመጀመሪያው ጥያቄ ተመልሶልሃል? ማስረጃ አምጣ። ቆይ ኤርሚ እንዳትከፍት። የመጀመሪያው ጥያቄ ተመልሶልሃል? ማስረጃ አምጣ። ማስረጃ። የመጀመሪያው ጥያቄ ተመልሶልሃል? እኔ ኤርሚያስ ራሱ ማለት ቢያመጣ አልቀበልም። አንተ ግን ማስረጃ አምጣ። ቤቱን መጀመሪያ ተመልሶልኛል ወይም አልተመለሰልኝም? እኔ አክብር እየመለስኩልህ ነው። እንግዲህ በክርስቶስ ኢየሱስ በዘላለም አልተመለሰም ወይም ተመልሷል። አልዳናችሁም ብለሃል አንተ። አልዳናችሁም፣ አጋንንትን ታመልካላችሁ፣ ለአጋንንት ትሰግዳላችሁ፣ አጋንንትን የሆነ ነገር ታደርጋላችሁ ብለሃል። የመጀመሪያው ጥያቄ ተመልሶልሃል? አልተመለሰም። መልስ የለህማ። ማስረጃ ለመጠየቅ ነበራ። እኛ ጥያቄ እስኪፕ አናደርግም፣ አረሳስተን አናልፍም። አንድ ጥያቄ ስንጠየቅ አደባብሰን አናልፍም። የተጠየቅነው በተገቢውና በአክብሮት እንመልሳለን። አንድ ጥያቄ ታደርጋለሁ፣ ከፈለግ ትችላለህ። ሚዩት አድርጌያለሁ። ጥያቄ አደባብሰን አናልፍም። ስንጠየቅ ደሜ ስንጠየቅ በአክብሮት እንመልሳለን። ልክ እንዳልሰማ ሆነን ጥያቄዎችን አናልፍም። ዝም ብለን በገደምዳሜ እያደረግን አናልፍም። ለምንጠይቀው ነገር ሁሉ በአክብሮት እንመልሳለን። ከዘላለም ሕይወት ጋር ምን ያገናኘዋል ላልከው ነገር የሰጠው መልስ በቂ ነው አይደለም? ወቁት። እንደዚህ ነው ሐሜት ማለት እንደዚህ ነው። ማስረጃ። ኦኬ እሺ፣ በደንብ ከታች ሆነ ስማኝ ደምዬ። የመጀመሪያው ጥያቄ ተመልሶላል አልተመለሰልም? እኛ ጥያቄ እንሰማለን፣ ወደ ሁለተኛው ለመዝለል ያችኛዋ ላለመመለስ ብለን ወደ ሁለተኛው አንዘልም። እንደሱ የሚያደርጉት እናንተ ቤት ናቸው። ሲጠየቁ ወደ ሌላ ሐሳብ የሚያልፉት እናንተ ቤት ናቸው። እኛ ቤት የተጠየቅነውን አድምተን ገብቶኛል ወይም አልገባኝም እስኪል ድረስ ጠብቀን ነው ወደ ሁለተኛው የምናልፈው። አየህ፣ መልስ ሲጠፋኝ ወደ ሁለተኛው አልሄድም። ስለዚህ የመጀመሪያውን መልሳለሁ። ጠፍቶኛል መልስ ወይስ መልሼልሃለሁ? ተንተባትቤያለሁ ወይስ አስረድቼሃለሁ? ከዘላለም ሕይወት ጋር ምን ያገናኘዋል አልከኝ። ያገናኘዋል። አጋንንት ከሴት ጋር ተገናኝቶ ክርስቲያን ሆኗል፣ ወደ ሰውነት መልሰውታል ብላችኋል። ሰው ወደ ሰውነት አይመለስም። አጋንንት ያደረበት ሰው እንዳልሆነም በማስረጃ አሳይተናል። በጣም ጥሩ፣ ይሄን ተማመንን። ይሄ አጋንንት ክርስቲያን ሆኖ ቤተክርስቲያን ሲቀረጽለት ይሄ አጋንንታዊ ትምህርት ነው። ይሄ አጋንንታዊ ልምምድ ነው። ምክንያቱም ሰው አጋንንት የነበረ ይድናል ካላችሁ እኮ በመስቀል ላይ የተሰራው የቤዛነት ስራ ለአጋንንትም ነው እያላችሁ ነው ማለት ነው። የሚነፍገኝ ከሆነ ቆይ ድምዬ ልጨርስና ታወራለህ። ስማኝ፣ ጥያቄውን በደንብ አድምተን ነው የምንመልሰው። ምን በቃ ማደባበስ የለም እኮ። አካሄድ ልንገሯ። አካሄድ ማደባበስ የለም። አካሄድ ልንገሮች። አካሄድ ልንገሯ። አይ ደሜ እንደ በጥብጣ ሁሉም ቤት ረብሸማ አይዘልቅም። እሺ እኔ እንደገና ያስወረድኩ ተመልሶ ይገባል። ከኤርሚ ጋር ትቀጥላለህ። ተመልሶ ይገባል። አትሊስት የጠየቀኝ አንዱን እንኳን ልመልስልህ እንዳልጨርስ ጥያቄውን ፈልጋል። ለማንኛውም ግን አዎ ልክ ነው። ይሄ ነገር ከዘላለም ሕይወት ጋር ያገናኘዋል። ዘላለም ሕይወትን ያሳጣል። አጋንንት ክርስቲያን ሆኗል። ቤተክርስቲያን ተቀርጾለት ማገልገል ጀምሮ መነኮሳትን እንጨት ተሸክሞ ምናምን ያገለግላል ያላችሁት አጋንንታዊ ትምህርት ነው። ራሱ ደግሞ አጋንንት ቤተክርስቲያን ገብቶ አምኗል የሚለው ትምህርት የክርስቶስ የቤዛነት ስራ የመስቀሉ ላይ መስዋዕትነት ለአጋንንትም ነው እያላችሁ ነው። አት ዘ ኤንድ ኦፍ ዘ ዴይ መንግስተ ሰማያት አብሮን ያመልካል እያላችሁ ነው። ይገባል እኮ እያላችሁ ነው። አምኗላ። በእናንተ ቤት አጋንንት አምኗል።
ይኸው ቤተክርስቲያንም ተሰርቶለታል። ወደ ሰውነት ተመለሰ ተጠምቋሉ ዳጊ ማርቆስ 16 የኢየሱስ ንግግር ለሰይጣንም ነው ማለት ነው። ያመነ የተጠመቀም ይድናል ያለው ለኛ ብቻ ሳይሆን ለአጋንንትም ነው። ምክንያቱም አመነና ተጠመቀ አላችሁን እኮ መቼም ላይድን አይደለም ያምኖ የተጠመቀው ያው የተጠመቀበት ወንዝ ካናት ኤግዛክትሊ። ስለዚህ ይኸው መልሰን የመጀመሪያውን ጥያቄ ነው በደንብ አድርገን አሁን ምንድነው የምታደርገው? ደሜ ስትገባ ተመልሶልኛል ወይም አልተመለሰልኝም ካልክ በኋላ ወደ ሁለተኛው እንሄዳለን። አደባብሶ ማለፍ የለም። ጥያቄዎች ከዚህ በኋላ ዝም ብሎ ብረሽ እየተደረጉ አይደረግ ነው። ሁሉም ነገር ሪስፔክትፉሊ መመለስ አለበት። እኛም ስንጠይቅ በአክብሮት እንድትመልሱ ስለምንፈልግ ነው። አሁን መግባት ትችላል። ያ እሺ፣ ሰይጣኑ የተጠመቀበት ወንዝ ይሄ ነው። ዋናው አሁን አቡነ ጽዮን ጽድቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው። ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እርሱንም እግረ መንገድ ላንሳብ ነው። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገድ ሰበር ባራ ሆኖ እንጂ ያቺ መንገድ ትመስላለች። የመጡባት እንግዲህ በዚህኛዋ ነው የመጡት። ስለዚህ በዚህ መጥተው ነው ቁመቱ ረጅም ስለነበረ ለቁመቱ የሚሆን ቦታ ፈልገው እንደገና ደግሞ የዚህ ቦታ ቅድስናም ትልቅ ስለሆነ የቅዱሳኑ ፈቃድ ሆኖ ነው እዚህ የተጠመቁት። ስለዚህ ሲጠመቁ ምንድነው የተደረገላቸው? ለአቡነ ጽዮን ጽድቅ እዚህ ቦታ ላይ ሲጠመቁ የበፊት መልካቸውና ቅርጻቸው ተለውጦ ፍጹም ሰው ሆኖ የወጡበት ነው አይደል? ፍጹም ሰው ሆኖ የወጡበት ነው። የተለያየ መዓዛ ሽታቸውም በርካታ ብዙ አይደል? ሲጠመቁ ነው ፍጹም ሰው ሆኖ የተለወጡት። እስከሚጠመቅ ድረስ እንደዚህ ጭራ ያለው ቀንድ ያለው አውሬ ነው፣ ሰይጣን ማለት ነው። ይኸው ቄሶቹ ይኸው የተጠመቀበት ወንዝ ሰሜን ሸዋ። እኛ እኮ ዳጊና አሁን ቅድም ማስረጃ ብላችሁ ብትሉት እያንዳንዱ ነገር ያለ ማስረጃ እዚህ ቤት አይወራም። ለዚህ ነው እዚህ ቤት መግባት ኤርታሌ እሳተ ገሞራ ውስጥ የመግባት ያህል የሚከብዳቸው ኦርቶዶክሳውያን። ለምን እያንዳንዱ በስዕል በቪዲዮ የት እንደተወለደ ማን እንደወለደው ወላጅቱ ማን እንደሆነች የት አካባቢ ገዳሙ እንዳለ በስርዓት እያንዳንዱ የተጠመቀበት ወንዝ ይኸው ቄሶቹ እዚህ የሚሰመሰክሩ ማዛቸው ግንግባታቸውንም ስለሆነ የቅዱሳኑ ፈቃድ ሆኖ ነው እዚህ የተጠመቁት። ስለዚህ ሲጠመቁ ምንድነው የተደረገላቸው? ለአቡነ ጽዮን ጽድቅ እዚህ ቦታ ላይ ሲጠመቁ የበፊት መልካቸውና ቅርጻቸው ተለውጦ ፍጹም ሰው ሆኖ የወጡበት ነው አይደል? ፍጹም ሰው ሆኖ የወጡበት ነው። የተለያየ መዓዛ ሽታቸውም በርካታ ብዙ የተበላይ የሚስብ መዓዛቸው ግንግባታቸውንም የተለየ ሆነው መጀመሪያ ለምሳሌ ሰው እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በተጠመቀ ጊዜ የእሳቸው ገጻቸው እንዲሁም እንደ ወርቅ የሚያበራ እዚያም ደግሞ መዓዛቸው ከሩቅ ቦታ እንደሚሸጥ በዚህ ነው የምናውቀው። አሁን አንዳንዱ እንዴት ይሄ ነገር ይቻላል ብሎ አዳምጬዋለሁ። እስማልቦ ነገር እኔ ነኝ የሚታረኩ ይጨርስ ፕሊዝ ደምሮ አይደል? እንዴት እንደዚህ ሊሆን ይችላል? እንዴት ሰምተን አናውቅም ብሎ የሚጠይቁ አሉ። ያው እንግዲህ እኛ መረጃችን አባቶቻችን ሊቃውንትና መጻሕፍት አለ። ይሄ ደግሞ መጻሕፍት የሚገኘው መጥቆሪያ ተክለ ሃይማኖት የሚባል በእሳቸው እግር ላይ ተጽፎ ይገኛል። ይሄ ምናልባት አሁን የሚያስቸግረው የግዕዙን ወደ አማርኛ የመተርጎሙ ካልሆነ በስተቀር ያለው ነው። ያቡነ እሺ፣ አንድ ልድገምና ከዛ ለደምረውና ለዳጊ መልስ ይሰጣሉ። በመጀመሪያ ደረጃ ሚዩት አድርግ ፕሊዝ፣ ሚዩት አድርግ። ከካህናቱ በላይ ማስረጃ እሱን ቪዲዮ ልከፍትልህ ነበር። እሱን ክፈትልህ። ከእነሱ በላይ ማስረጃ ካለ ይነገረናል። ከካህናቱና ከህዝቡ በላይ ምን ማስረጃ አለ? ያው ታቦቱ የሰይጣኑ ታቦት ህዳር 29 ቀን ነው። ህዳር 29 ቀን ብያልኩትኝ እኔ አይደለሁም። ይኸው መረጃ ሰው ልኬ ገዳሙ ድረስ አረጋግጫለሁ። ያው ወደ አቡነ ጽዮን ጽድቅ ማለት መጥቆራ የአየሩ ላይ ጋኔን ገዳም ማለት ነው። ያው ጽዮን ጽድቅ የተባለው የክርስትና ስሙ ከተጠመቀ በኋላ ነው። የክርስትና ስሙ በንባብ ደግሞ እናሳየዋለን። ደምረው አሁን ማስረጃ አለን። በንባብም እናሳያለን። የካህናቱንም በክብረ በዓል ሲያከብሩ እናሳያለን። ገዳሙን